አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ አብይ አህመድን በተመለከተ ዶናልድ ትራምፕ ተናግሯል። አላውቀውምም ጠንካራም ነውም ሲሉም ገልጿል። በ24 ሰዓት ውስጥ የህዳሴውን ግድብ አንስተው ችግር ነው ያሉት ትራምፕ ደስተኛ እንዳልሆኑ ጠቅሰው አልሲሲና አብይ አህመድን እንደሚያገናኙ ሲናገሩም ተሰምተዋል። ዝርዝሩ ተዘጋጅቷል። የመከላከያ ሰራዊቱ የራሱን የብልጽግና ኃይልን የጨፈጨፈበትን የድሮን ጥቃት በተመለከተ ምላሽ ሰጥቷል። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ አሁንም መቆሚያ ያገኝ አልሆነም። ጄኔራሉ ደግሞ የተለመደውን ተደምስሷል የሚል ንግግርን አድርገው ፋኖቹ እርስ በርስ አልተማመኑም ብለዋል። ይህንንም ይዘናል። የትግራይ ክልል ጊዜያዊ አስተዳደር ትግራይ ከስርዓቱ እንድትወጣ ተደርጋለች ሲል ገለጸም። በሌላ በኩል ለትግራይ ክልል መቅረብ ካለበት የነዳጅ መጠን 7 በመቶ ብቻ እየቀረበ መሆኑ ተሰምቷል። በስፋት እንመለከተዋለን። ሚኒስትሩ የክህደት ቃል ሳይሰጡ ቀሩ። ብልጽግና ባቀረበባቸው ክሶች ፍርድ ቤት መመላለሳቸውን የቀጠሉት አቶ ታዬ ደንደአም አንዱ ክሳቸው እንዲሻሻልም ሆኗል። ዝርዝሩን ይዘናል። ቤተ ክርስቲያኒቱ የፓትርያርክ አቡነ ማትያስን ጤንነት በተመለከተ ምላሽ ሰጥታለች። በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋልም ተብሏል። ሌላኛው መረጃችን ነው። ዶናልድ ትራምፕ የሚያደርጓቸው ንግግሮች አሁንም ዓለም አቀፋዊ መነጋገሪያ ሆነው ቀጥሏል። ትራምፕ ግሪንላንድን ለመቆጣጠር ኃይልን አንጠቀምም፣ አይሆንም ካላችሁን ግን አንረሳችሁም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አብይ አህመድን በተመለከተ ዶናልድ ትራምፕ ተናግሯል። አላውቀውምም ጠንካራም ነው ሲሉም ገልጿል። በ24 ሰዓት ውስጥ የህዳሴውን ግድብ አንስተው ችግር ነው ያሉት ዶናልድ ትራምፕ በግድቡ ደስተኛ አይደለሁም፣ አልሲሲና አብይ ተገናኝታችሁ እንድትስማሙ አደርጋለሁ ሲሉም ተደምጧል። ፕሬዚደንቱ ከግብጾቻቸው ጋር የተገናኙ ሲሆን አሁንም የህዳሴው ግድብ በእኛ ገንዘብ ነው የተሰራው ሲሉም ነው የተናገሩት። የአሜሪካው ፕሬዚደንት ኢትዮጵያውያን በራሳቸው ሀብትናም ጉልበት የገነቡትን ግድብ በተመለከተ የሚያስተላልፉ ሐሰተኛ መረጃም ቀጥሏል። ዓለም የህዳሴው ግድብ ግብጽን ለመጉዳት የተገነባ ነው የሚለውን ትርክት እንዲይዝ እየተደረገ ቢቀጥልም 4 ኪሎና መሪዎቹ ግን ቄሱም ዝም መጽሐፉም ዝም ሆኗል ምላሻቸው። ዶናልድ ትራምፕ በግድቡ ላይ ከሚያቀርቡት የተዛባ መረጃ ውስጥ በአሜሪካ ገንዘብ የተገነባ ግድብ ነው የሚለው አንዱ ሲሆን የአዲስ አበባ አገዛዝን ዝምታ ተከትሎ አንዳንድ ኢትዮጵያውያን በእርግጥ ብልጽግና ያደረገው አንዳች ያልታወቀ ነገር ይኖር ይሆን የሚል ጥያቄ ማንሳት መጀመራቸውም ለዚህ ነው። የሆኖ ሆኖ ዶናልድ ትራምፕ ትናንትና ዛሬ በሁለት የተለያዩ መድረኮች ላይ የህዳሴው ግድብ ጉዳይን በጉልህ አንስተው አቅርበዋል። ትራምፕ በድጋሚ ወደ ስልጣን የመጡበትን አንደኛ ዓመትን በማስመልከት ትናንት በሰጡት መግለጫም ኢትዮጵያ የናይል ወንዝ ፍሰትን የሚያቆም ግድብን ሰርታለች። በዚህ ምክንያት ግብጽ ከናይል ወንዝ በቂ ውሃ እያገኘች አይደለም፣ የሆነ ነገር ማድረግ አለብኝ። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ተሰርቷል ሲሉ ተሰምቷል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝደንቱ ግብጽ አባይ ውስጥ በቂ ውሃ የላትም፣ ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝም እና ለሌሎች ነገሮች ብለዋል። I always think of the Nile being in Egypt, you know, the beautiful Nile with the pyramids, but they put a dam up, you know. ከዚህ ንግግራቸው ማግስት ለስብሰባ ወደ ስዊዘርላንድ ዳቮስ የተጓዙት ዶናልድ ትራምፕ በዛውም የግብፁን ፕሬዝደንት አብዱል ፈታህ አልሲሲን አግኝተዋቸዋል። የግብፁ ፕሬዝደንት አልሲሲ የዶናልድ ትራምፕ የሰላም ቦርድ አባል በመሆናችን ደስ ይለናል፣ ሰላምን በቀጠናችንና በዓለማችን ለማምጣት የሚደረገውን ጥረት እናደንቃለን የሚለውን እንደ መግቢያ ካቀረቡ በኋላ የህዳሴው ግድብ ላይ አተኩረው ለትራምፕ ንግግር አድርገዋል። በህልውና ጉዳያችን ላይ ትራምፕ ስለደገፉን እናመሰግናለን፣ እሱም የህዳሴው ግድብና የናይል ወንዝ ናቸው በማለት በመጀመሪያው ዙር የስልጣን ዘመንህም ስምምነት እንዲደረስ ሁሉንም ጥረሃል ያሉት አልሲሲ አሁንም ያ የተቋረጠ ስምምነት እንዲፈረም እንዲደረግ ሲጠይቁም ተሰምተዋል። ዶናልድ ትራምፕ ከቀደመው ንግግራቸው ጋር ተመሳሳይነት ያላቸው ጉዳዮችን ዘርዝረው አሁንም ግድቡ ግብጽን የሚጎዳም አድርገው ነው ያቀረቡት። የህዳሴውን ግድብ ችግር ሲሉ የገለጹት ትራምፕ ለሚሊዮን ዓመታት ሲፈስ የነበረውን ውሃ ድንገት ያስቆመ ነው እያሉ በግልጽ ለግብጽ ወግነው ሲናገሩም ተሰምተዋል።
በመጀመሪያው የስልጣን ዘመን ማጠናቀቂያ አካባቢ ከስምምነት እንዲደርሱ ለማድረግ ተቃርቤ ነበርም፣ ግን ጆ ባይደን መጣ። ስመለስ ግድቡ አደገኛ ጉዳይ ሆኖ ጠበቀኝ። እናም ስምምነት እንዲደረስ እናደርጋለን ሲሉም አክሏል። እኔ በዚህ ግድብ ደስተኛ አይደለሁም ያሉት ትራምፕ ለአልሲሲም ስምምነት እንዲፈረም እንደሚያደርጉ ሲነግሯቸው ነው የተሰሙት። አልሲሲን ጠንካራ ፕሬዚዳንት ሲሉ ይገልጹና የኢትዮጵያውን መሪ በእርግጥ አንተን እንደማውቀው እሱን አላውቀውም፣ ግን ጠንካራ መሪ ነው። ስለዚህ ሁለታችሁም እንድትገናኙ አደርጋለሁ፣ ከዛም ከስምምነት እንድትደርሱ እንሰራለን ሲሉም ትራምፕ ገልጿል። አልሲሲም እንዲህ ቃል ሲገባላቸው ደስ ይለኛል እያሉ ሲመልሱ ተሰምተዋል። Ethiopia too, I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. I appreciate that. የመከላከያ ሰራዊቱ የራሱን የብልጽግና ኃይል የጨፈጨፈበትን የድሮን ጥቃት በተመለከተ ምላሽ ሰጥቷል። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ አሁንም መቆሚያ ያገኝ አልሆነም። ጀነራሉ ደግሞ የተለመደውን ተደምስሰዋል የሚል ንግግርን ካደረጉ በኋላ ፋኖቹ እርስ በርስ አልተማመኑም ይላሉ። በክልሉ የሚደረገው ውጊያ ባለፉት ቀናት ካሳያቸው ዋና ዋና ሁነቶች መካከል የብልጽግናው አገዛዝ የራሱን ሰራዊት ጭምር በድሮን የፈጀበት በግንባር ቀደምትነት የሚጠቀስ ነው። አገዛዙ በአማራ ክልል ቁጥራቸው 40 የሚደርስ የራሱ ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደሉም የዓይን እማኞችን የአካባቢ ባለስልጣናትና የሳተላይት ማስረጃዎችን አካተው እንደ አዣንስ ፍራንስ ፕሬስ፣ ቢቢሲ፣ የጀርመን ድምጽ፣ ሲጂቲኤንን ጨምሮ በስፋት እየዘገቡት ያለ ጉዳይ ነው። አንድ ዋግ ኽምራ የሚገኙ የብልጽግና ከፍተኛ አመራር የጦር አዛዥ ወደኛ መጥተው በስህተት ነው ሚሊሻውን የደበደብ ነው ብለው አምነዋል ሲሉ ለኤኤፍፒ ተናግሯል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዷቸው ጭምር ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት በማለት ይጠይቃሉ። እንዲህ ያሉ ጥያቄዎች ግን በጥናት ለይተን ነው የምንመታው የሚሉ የሀገሪቱ ጦር አዛዦች ምላሽ አይኖራቸውም። በጥናት ላይ የተመሰረተ አይናችን እያየ ታጥቆ ተደራጅቶ የሚንቀሳቀስ ጸረ ሰላም ኃይል ለይተን ነው የምንመታው። ህዝብን ነው በድሮ ዝም ብለህ ጨፍልቀህ ደባልቀህ የምትመታ ከሆነ እስካሁን አይቆዩም። እንደ ህዝቡም አይደብቃቸው ወይ አብሮ ይሄዳል ወይ ደግሞ ይገጥማል። ራሱ አታስመታኝ ብሎ ይገጥማል። ጉዳዩ ብልጽግና የራሱን ሰራዊት የገደለበት ሆኖ መነጋገሪያ ተደረገ እንጂ በአማራ ክልል ከህፃን እስከ መነኩሴ በድሮን የተገደለበት ጦርነት እየተደረገም የሰራዊቱ አዛዦችም ይሁን ያገዛዙ ሲቪል ሹማምንት እየካዱት ነው የከረሙት። ይህን የዋግ ኽምራውን ድርጊት በተመለከተ የፈረንሳዩ የዜና ወኪል የመከላከያ ሰራዊቱን ምላሽም ጠይቋል። የመከላከያ ቃል አቀባይም ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለዘገባ ምንጩ ምላሽ ሰጥተዋል ነው የተባለው። የሚሞቱ ሰዎች እየተካዱ የቀጠሉበት የክልሉ ጦርነት ዛሬም በተለያዩ ስፍራዎች በተደረጉ ውጊያዎችና በተፈጸሙ ድንገተኛ ጥቃቶች ቀጥሎ ተከናውኗል። በሰሜን ወሎ ዞን አንዳንድ ስፍራዎች የደረሰውን በምሳሌነት የሚጠቀስ ይሆናል። ከጋሸና ወደ እስታይሽ በማቅናት ላይ ከነበረ የመንግስት ኃይል ጋር የፋኖ ኃይሎች እስታይሽ ዙሪያ ያደረጉት ውጊያ ቀዳሚው ሲሆን በመቄት ወቄት አካባቢ ከአድማ ብተና አባላት ጋር ታጣቂዎቹ ያከናወኑት የተኩስ ልውውጥም ይከተላል። በዛው በወሎ ቀጠና ደላንታም ወደ ፋኖ ኃይሎች ይዞታዎች ጥምር ጦር የተሰኘው ኃይል ያደረገውን እንቅስቃሴ ተከትሎ ጥቃትም ተከፍቶ ሰብአዊ ጉዳት ማጋጠሙም ተመላክቷል። በደቡብ ጎንደር ክምር ድንጋይም በተለይም ትናንት የሚሊሻ አባላት ላይ ድንገተኛ ተኩስ መከፈቱ ተሰምቷል። እናቶ ተመስገን ጥሩነህ ደግሞ ጎንደር ላይ ሆነው አብይ ባይመጣ ኑሮ ጎንደር ታሪክ ትሆን ነበር የሚል ንግግር አቅርቧል። ፕሬዚደንት ታዬ አጽቀሥላሴም የጎንደርን ወጣት ብኩን ጎንደርና አካባቢውንም የተጎሳቆለ እያሉ ስላለቃቸው መወድስ ሲያቀርቡ ነው የሰነበቱት። ጎንደር አካባቢ የተጎሳቆለ ብዙ ሰው ወጣቶችን በከንቱና ብኩን ፖለቲካ መስዋዕት ያደረገ በመሆኑ እዚህ አካባቢ ጥሪት ያለው ሀብት ያለው ሰው ይኖራል ብዬ ገምቼ አላቅም። ይሄን በተደጋጋሚ ይናገር። በአማራ ክልል በቀጠለው ጦርነት ያለማቋረጥ ለ2 ዓመታትና በላይ ተደምስሰዋል እያሉ አሁንም ግን አውደ ውጊያ ላይ ከሚገኙ ወታደራዊ አዛዦች ውስጥ ሌትናንት ጀነራል መሐመድ ተሰማ በግንባር ቀደምትነት የሚጠቀሱ ናቸው። እኒህ የምስራቅ እዝ አዛዥ አሁንም ጎጃም አዴት አካባቢ ተጉዘው ጽንፈኛው አሁን ላይ በወሰድበት የተቀናጀ ምት መግቢያና መውጫውን አጥቶ ተደራጅቶ መዋጋትም አቅቶት ተበታትኖ አባላቶቹም ተስፋ ቆርጠውበት እርስ በራሱም አልተማመንም የሚል ንግግር አቅርቧል። የተበተነ
ኃይል ከሆነ ከማን ጋር ነው እየተዋጉ ያሉት የሚለው ጥያቄ እንዳለ ሆኖ ጀነራሉ ግን ግዳጃችንን በአጭር ጊዜ ውስጥ መጨረስ አለብን እያሉ ወታደሮቻቸውን ሲያበረታቱ ተስተውለዋል። የትግራይ ጊዜያዊ አስተዳደር ትግራይ ከስርዓቱ እንድትወጣ ተደርጋለች ሲል ገለጸም። ከብልጽግናው መንግስት እየተፈጸሙ ያሉ ገደቦች ፖለቲካዊ እርምጃዎች ናቸው ሲልም አሳውቋል። በሌላ በኩል ለትግራይ ክልል መቅረብ ካለበት የነዳጅ መጠን 7 በመቶ ብቻ እየቀረበ መሆኑ ሰምቷል። የጊዜያዊ አስተዳደሩ ዛሬ በመቀለ ከተማ ባካሄደው የገቢ ማሰባሰቢያ መድረክ ላይ እንዳሳወቀው በፌደራል መንግስቱ በኩል እየተፈጸሙ ያሉ ህገወጥና አድሏዊ አሰራሮች ክልሉን ከሀገራዊ የፊስካል ስርዓት ውጭ አድርገውታል። ጊዜያዊ አስተዳደሩ የፌደራል መንግስቱ ጥሏቸው ባላቸው ገደቦችና አድሎች ምክንያትም ከፍተኛ የበጀት ጉድለት እያጋጠመው ስለመሆኑ ጠቁሟል። የብሔራዊ የገቢ አሰባሰብ ግብረ ኃይሉ ሰብሳቢ አብርሃም ተከስተም ከፌደራል መንግስቱ ጋር ያለው የፖለቲካ ለመግባባትን በመጠቀም ትግራይ በኢኮኖሚ የማነቅ ተግባር እየተፈጸመ ስለመሆኑ አመላክቷል። የ4 ኪሎ አስተዳደር በትግራይ ክልል ላይ የጣላቸው ገደቦች የአስተዳደሩን ህልውና እየተፈታተኑ መሆኑንም ተናግሯል። እነዚህ ገደቦች ቴክኒካዊ ብቻ ሳይሆኑ ፖለቲካዊ ውሳኔዎችን የሚያዘሉ ስለመሆናቸው በማከል በሀገር ውስጥ ሆነ በውጭ ሀገር የሚገኙ የትግራይ ተወላጆች በሙሉ በትግራይ ህዝብ የውስጥ አቅም ላይ እንዲያተኩሩ በመድረኩ ላይ ባደረጉት ንግግርም ጥሪ አቅርበዋል። በትግራይ በተፈናቃዮች ካምፕ ያለው ችግር ወደ እያንዳንዱ የትግራይ ህዝብ ይስፋፋ ዘንድ ምኞቱ የሆነው የብልጽግናው አገዛዝ በዚህ በጦርነት በደቀቀ ክልል ደሞዝ እንዲከለከል አድርጎ ሰንብቷል። ክልሉ ስልታዊ በሆነ መንገድ የማድቀቁ ሂደት ቀጥሎ በመቶ ሺዎች ቤተሰቦች የሚተዳደሩባቸው ተቋማት የባንክ አካውንትን ዘግቶ እንደነበርም ይታወሳል። የንግዱ ማህበረሰብ አባላትን በዛ ጦርነት እንኳን ትርፋቸው ጥሪታቸውም እንዲወድም መደረጉ የሚታወቅ ቢሆንም እዳ ይክፈሉ የሚል ዘመቻ ነው ያለው። በሌላ በኩል በትግራይ ክልል መቅረብ ካለበት የነዳጅ መጠን 7 በመቶ ብቻ እየቀረበ ስለመሆኑ ተሰምቷል። የፌደራል መንግስት ለትግራይ ክልል የሚያቀርበው ነዳጅ ባለፉት 2 ወራት በከፍተኛ መጠን ቀንሶ ከሚያስፈልገው 7 በመቶ ብቻ እየቀረበ ነው። የትግራይ ክልል ከጦርነቱ በፊት ይላክለት የነበረው የነዳጅ መጠን የሚያስፈልገውን ያክል እንደነበርና ከስምምነቱ በኋላ ግን መጠኑ ከጊዜ ወደ ጊዜ እየቀነሰ መምጣቱን የገለጸው የክልሉ ንግድና ኤክስፖርት ኤጀንሲ ነው። የተቋሙ አመራር እንደሚናገሩት ከሆነም ከጦርነቱ በፊት ወደ ክልሉ ይላክ የነበረው የነዳጅ መጠን በወር 15 ሚሊዮን ሊትር የነበረ ሲሆን ከፕሪቶሪያው ስምምነት በኋላ ግን ይህ መጠን ለተወሰነ ጊዜ ሳይቀንስ ቆይቶ አሁን ግን 7 በመቶ ብቻ ደርሷል። በየቀኑ ወደ ኢትዮጵያ የሚገባው አጠቃላይ የነዳጅ መጠን 9 ሚሊዮን ሊትር የሚጠጋ መሆኑን የሚገልጹት አመራሩ የነዳጅ አቅርቦቱ ሳይቀንስ ወደ ክልሉ የሚላከው መጠን ሙሉ በሙሉ የለም በሚባል ደረጃ መቀነሱ ምክንያት የሚገልጽና ምላሽ የሚሰጥ አካል እንዳልተገኘም አስረድቷል። ክልሉ በአሁኑ ወቅት እየቀረበለት ያለው የነዳጅ መጠን በወር 850 ሺህ ሊትር ወይንም መቅረብ ከነበረበት በእጅጉ ዝቅተኛ የሚባለው መጠን ሲሆን በ2 እና በ3 ቀናት አንድ ነዳጅ የጫነ ተሽከርካሪ ብቻ እየገባ ስለመሆኑም ታውቋል። ሚኒስትሩ የክህደት ቃል ሳይሰጡ ቀሩ። ብልጽግና ባቀረበባቸው ክሶች ፍርድ ቤት መመላለሳቸውን የቀጠሉት አቶ ታዬ ደንዳም አንዱ ክሳቸው እንዲሻሻል ሆኗል። የፍርድ ቤቱን የቃል ትዕዛዝ ተከትሎ ከተፈጠረ አለመግባባት በኋላም ቢሆን ያለ ካቴና ነው ዛሬ ችሎት መቅረባቸው የተገለጸው። የአብይ አህመድ የግል እስረኛ እንደሆኑ የሚነገርላቸውና ጠቅላይ ሚኒስትሩን በሰው ደም የሚጫወቱ አረመኔ ብለው በጻፉ ወቅት በታሰሩት በቀድሞ የኢትዮጵያ የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ የፌዴራሉ ጠቅላይ አቃቤ ሕግ ባቀረበው ክስ ከተካተቱ ጭብጦች አንዱን አሻሽሏል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአቶ ታዬ ላይ ከቀረቡ የክስ ጭብጦች አንደኛው ተሻሽሎ እንዲቀርብ ያዘዘው ባለፈው ታህሳስ 23 ነበር። አቃቤ ሕግ ያሻሻለው በወንጀል ሕጉ አንቀጽ 251 በመገፋፋትና ግዙፍ ያልሆነ ማሰናዳት ተግባር አስመልክቶ የመሰረተባቸውን የክስ ጭብጥ እንደሆነም ጠበቃቸው ተናግሯል። በዛሬው ችሎት አቶ ታዬ በትጥቅ ተደራጅተው ለሚንቀሳቀሱ ኃይሎች የፕሮፓጋንዳ ድጋፍን በመስጠት ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ ተላልፏል የሚል የክስ ጭብጡን እንዳሻሻለም ነው ጠበቃው የገለጹት። አቶ ታዬ የእምነት ክህደት ቃላቸውን እንዲሰጡ ተጠይቀው ሳይናገሩ በመቅረታቸው በክህደት ቃል መመዝገቡም ተሰምቷል። ችሎቱ አቶ ታዬ የቀረበባቸው ክስን ይከላከሉ ወይስ አይከላከሉ የሚለውን ብይን ለመስጠት ለየካቲት 6 2018 ቀጠሮ ሰጥቷል። የአቶ ታዬ ጠበቃም ከቀጠሮ በፊት በተሻሻለው ክስ የሰነድ ማስረጃዎች ላይ አስተያየት እናቀርባለን ይላሉ። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንዳም አዳዲስ ክሶች የቀረቡባቸው ሆርን ኮንቨርሴሽን ከተባለ የዩቲዩብ ሚዲያ ጋር ባደረጉትና በ3 ክፍሎች የተላለፈ ቃለ ምልልስን ምክንያት በማድረግ ነው። በአገር መከላከያ ላይ ሐሰተኛ ወሬን በመንዛት የፌደራል መንግስቱን በማዋረድ ተግባር ተሳትፏል የሚሉ የክስ ጭብጦችም ተመስርተውባቸዋል። አቶ ታዬ ደንደአ ከዚህ በፊት የጦር መሳሪያ አያያዝ ህግን ተላልፈዋል በሚል የ7 ዓመት ከ2 ወር እስር ተፈርዶባቸው ነበር።
ቤተ ክርስቲያኒቱ የፓትርያርክ አቡነ ማትያስ ጤንነትን በተመለከተ ምላሽ ሰጥታለች። በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋልም ተብሏል። ኢትዮ ፎረም ከአንድ ወር አካባቢ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በመኖሪያ ቤታቸውና በመንበረ ፕትርክናቸው በመውደቃቸው መጠነኛ ጉዳት ደርሶባቸው ሳማሪታ ወደ ተባለ ሆስፒታልም ተወስደው መለስተኛ ቀዶ ሕክምና እንደተደረገላቸውና ለ5 ቀናትም ሕክምና እንደተከታተሉ መዘገቡ ይታወሳል። በተለይም በበዓላት ወቅት በአካል ብቅ በማለት ቡራኬ የሚሰጡት አቡነ ማትያስ በዘንድሮ በዓለ ጥምቀት ላይ ግን አልተገኙም። ይህ ለምን እንደሆነ ቤተክርስቲያኗ ቀድማ በይፋ ያሳወቀችው ነገርም የለም። ይህንን ተከትሎ ምእመናን አባታችን የትገቡ ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ ሲያቀርቡ ሰንብተዋል። ስማቸው እንዲነሳ ያልፈለጉ አንድ የቤተክርስቲያኗ የስራ ኃላፊ ደግሞም በበዓል ወቅት ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ለቲግባህ ኢትዮጵያ ገልጸዋል። ቅዱስነታቸው የገጠማቸው መጠነኛ ህመም ነበር፣ በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ህዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀው ሲሉም አክሏል። አቡነ ማትያስ የኢትዮጵያ 6ኛው ፓትርያርክ የሁላችንም አባት ናቸው። በእድሜያቸውም ትልቅ አባት ናቸው። እድሜን ተከትሎ በአይን የሚታይ አንድ እውነታ ግን አለ። ሰው ይወለዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል። ቅዱስነታቸው ብዙውን ጊዜ በጸሎት ነው የሚኖሩት። ፍጹም መናኝ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበረ ፓትርያርክም ሲሾሙም እድሜያቸው ገፋ ያለ አረጋዊ አባት ናቸው። ከተሾሙ 10 ዓመት ሆኗቸዋል። የእድሜ መግፋትን ተከትሎ በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። ጥሩ ለውጥ በመምጣቱም ከሆስፒታል ወጥተው ወደ መንበረ ክብራቸው ተመልሰው አገግመው በጸሎት እየታገዙ ነው። ቋሚ ሲኖዶሱም ለተወሰኑ ጊዜያት በተወካይ አማካኝነት ይሰበሰብ ነበር። በኋላም ትንሽ የመሻሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰኑ ጊዜያት ራሳቸው መሰብሰብ ችለዋል። የባለፈው በዓለ ልደትን አስመልክቶን በቋሚ ሲኖዶስ አባቶች ተገኝተው የእንኳን አደረሳችሁ አባታዊ ቡራኬን ሰጥተዋል ሲሉም አስታውሷል። በመጪው የካቲት 24ን በዓለ ሲመታቸው ነው። እንደ እግዚአብሔር ፍቃድ እዛ ላይም እንደሚገኙ ተስፋ እናደርጋለን ሲሉም እኒህ የስራ ኃላፊ ተናግረዋል። ዶናልድ ትራምፕ በሚያደርጉት ንግግር የዓለም መነጋገሪያ ሆነው ቀጥሏል። ግሪንላንድን ለመቆጣጠር ኃይል አንጠቀምም፣ አይሆንም ካላችሁ ግን አንረሳችሁም ሲሉም ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ስዊዘርላንድ ዳቮስ ተገኝተው በዓለም የምጣኔ ሀብት ፎረም ላይ ነው ንግግር ያደረጉት። ትራምፕ በንግግራቸው መጀመሪያ ባለፉት 12 ወራት የስልጣን ዘመናቸው በአሜሪካ በምጣኔ ሀብትና በድንበር ጥበቃ ስኬት እንዳመጡ ተናግሯል። በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር ሰጣ ገባ ውስጥ ያሉት ትራምፕ የዴንማርክ ክፍል የሆነችው ግዙፏ ደሴትን በተመለከተ ረዘም ያለ ንግግር ሲያደርጉም ተሰምቷል። ግሪንላንድን መጠበቅ የምትችለው አሜሪካ ብቻ ናት በማለት የአሜሪካ ፕሬዝደንቶች ግሪንላንድን ለመግዛት ለ2 ክፍለ ዘመናት ሞክረዋል ያሉት ትራምፕ ዴንማርክ በደሴቷ ላይ ያፈሰሰችው ያለው መዋለ ንዋይ በጣም አነስተኛ ነው ሲሉም ነው የተደመጡት። አሜሪካ ብቻ ናት ይህንን ግዙፍ መሬት መጠበቅ፣ ይህንን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው። ለዚህም ነው ግሪንላንድን ለመቆጣጠር አፋጣኝ ድርድር የምንሻው ብለዋል። በተደጋጋሚ ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው የሚሉት ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚል ንግግርም አሰምቷል። የአሜሪካው ፕሬዝዳንት ረዘም ባለው ንግግራቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶንም ተችቷል። በርካታ ሀሳቦችን በዳሰሰው ንግግራቸው ኔቶ የአሜሪካን እርዳታ ቢፈልግ 100% እንደርስላቸዋለን፣ እነሱ ግን ለኛ መድረሳቸውን እጠራጠራለሁ ብለዋል። ኔቶ በዩክሬን ያለው ጦርነትን ማስቆም እንዳለበት ያሳሰቡት ትራምፕ ፑቲን እና ዜሌንስኪ ከስምምነት መድረስ እንደሚፈልጉም ጠቁሟል። ይህን ለማድረግ አውሮፓና ኔቶን ለማገዝ ቁርጠኛ እንደሆኑ አሳውቀው በምትኩ የሚፈልጉት የበረዶ መሬት ነው በማለትም የግሪንላንድ ጉዳይ ላይ አጽንኦት ሰጥቷል። ምናልባት ከባድ ኃይል ካልተጠቀምኩ የምፈልገውን አላገኝም፣ ኃይልን ከተጠቀምን የሚያቆመን የለም፣ ነገር ግን አናደርገውም ያሉት ዶናልድ ትራምፕ በተደጋጋሚ ኃይል አንጠቀምም ሲሉ ገልጸው አሜሪካ የምትፈልገው ግሪንላንድ የሚባል ቦታ ነው ብለዋል። በዳቮስ ለተሰባሰቡት የዓለም መሪዎችም ግሪንላንድ ምርጫ እንዳላት የተናገሩት ትራምፕ እሺ ካላችሁን በጣም እናመሰግናለን፣ አይሆንም ካላችሁን ግን አንረሳችሁም የሚል ማስጠንቀቂያ መሰል መልእክትም አስተላልፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።